በኢራንና አጎራባቿ ሀገሮች እንዲሁም በአሜሪካ ከመነሻው ጦርነት ጀምሮ እስካሁን ድረስ ምን ተሰማ? የአሜሪካና የእስራኤል የኢራን ጦርነት፣ ኳታር የኢራንን 12 ቢሊዮን ዶላር ያልተገደበ የገንዘብ ድጋፍ ወደ ሸቀጣ ሸቀጥ አዞረች። በቴህራንና ዋሽንግተን መካከል ጊዜያዊ ስምምነቱን የመመስረቱ ተስፋ በኢራን ውስጥ መከፋፈል ፈጥሯል። በቅርቡ በፓርላማ አፈ ጉባኤ መሐመድ ባጋሊፍ የሚመራው ከፍተኛ የኢራን ልዑክ ቡድን ወደ ዶሃ ያደረገው ጉብኝት ለቴህራን ትልቅ ዲፕሎማሲ ውርቀት አስከትሏል ሲሉ ስለ ድርድሩ እውቀት ያላቸው አንዳንድ የመረጃ ምንጮች ለኢራን ኢንተርናሽናል ተናግረዋል። ቴህራን ከአሜሪካ ጋር የመጀመሪያ የመግባቢያ ስምምነት ኤምኦዩ ሲፈረም 12 ቢሊዮን ዶላር በጥሬ ገንዘብ ወዲያውኑ ያለ ቅድመ ሁኔታ ለኢራን እንዲለቀቅ ኢራን አጥብቃት ብትጠይቅም የኳታር ባለስልጣን ጥያቄውን ውድቅ አድርገውታል። ግማሹ የገንዘብ መጠን ጥብቅ በሆነ ገደቦች ለመልቀቅ ተስማምቷል ሲል ምንጮች ተናግረዋል። በውይይቱ ውስጥ የተሳተፈ የኳታር ባለስልጣን ቅርብ የሆነ አንድ ምንጭ እንደገለጸው ዶሃ ገንዘቡ በቀጥታ ወይም በጥሬ ገንዘብ ወደ ኢራን ለማስተላለፍ ፍቃደኛ አይደለችም። በምትኩ ገንዘብ ለቴህራን አስፈላጊ እቃዎችና ምርቶች በቀጥታ ከኳታር እንድትገዛ እንደ ብድር ተደርጎ ብቻ ነው ለመስጠት የታሰበው ይላል። ይህ የመጣው ደግሞ ኢራን ገንዘቡ እንዲለቀቅላት ካቀረበችው በኋላ ጠንካራ ተቃውሞ ከአሜሪካ ባለስልጣን በመምጣቱ የተነሳ ነው። ዋሽንግተን ቀጥተኛ የገንዘብ ድጎማዎች ለኢራን ማድረግ የኢራን መንግስት ወሳኝ ኢኮኖሚ መተንፈሻ ቦታ እንዳገኝ ማድረግ ተደርጎ ይቆጠራል ሲሉ ስጋቱን ገልጸዋል። ይህ የኢራን መንግስት ከህዝቡ ደሞዝ እንዲከፍልና ከፍተኛ የክልል ውጥረት ባለበት በአሁኑ ወቅት ከውጭ ሀገራት ወታደራዊ መሳሪያዎች ወደ ሌሎች እቃዎች ኢራን እንድትገዛ ያስችላታል ብለዋል። ኢራን ኢንተርናሽናል ቀደም ሲል እንደዘገበው ከሆነ ቴህራን ማንኛውም የመጀመሪያ ዲፕሎማሲ ግንዛቤ ከማሳደግ ወይም የታቀደው ማዕቀፍ ስምምነት ከመፈረማው በፊት በኳታር የተያዘውን 12 ቢሊዮን ዶላር ያለገደብ መለቀቅ እንደ ጥብቅ የመደራደሪያ ሐሳብ ሳይሆን እንዲያውም ለድርድሩ የማይቀርብ ቅድመ ሁኔታ አድርጋ ኢራን እንዳስቀመጠችው ዘግቧል። እንደ አፈ ጉባኤው ገለጻ ከሆነ የኢራን ከባድ የሀገር ውስጥ ኢኮኖሚ ጫና ለማቃለል የገንዘብ ድጋፍ በግልጽ ቢጠይቁም ኳታር አጸፋ ምላሽ ኢራን ዋና ከተማ ውስጥ ያለውን ተቃውሞ እንቅስቃሴ በራሷ ፍቃድ እንዲታረጋጋውና ሀገሪቱን በብቃት እንዳትመራ ይከለክላታል የሚል አስተያየት እንዲሰነዘር አድርጓታል። ይህ የሆነው በአሜሪካ ውይይቶች ላይ ቴህራን ስትራቴጂካዊ አካሄድ ይጎዳል ተብሏል። ቴህራን ገንዘቡን በቀጥታ ከማግኘት ይልቅ በዚሁ መሰረት አሁን የተገደበው የብድር መስመር በኳታር ገበያ ውስጥ ብቻ አስፈላጊ ሸቀጦች ላይ የግድ እንዲታውለው ተገዳለች። ዋናው ዓላማ ክልላዊ የተኩስ አቁም ስምምነትን ለማስፈንና ስትራቴጂካዊ የሆርሙዝ ባህር ወሽመጥ እንደገና ለመክፈት ያለመ ሲሆን አሜሪካ ጋር ያለው ሰፊ በጣም ስሜታዊ የሆነ የማዕቀፍ ውይይቶች እንዳያደናቅፈው ለመከላከል ነው ተብሏል። ሁሉም ተሳታፊ ወገኖች የዚህን የፋይናንስ አለመግባባት ዝርዝሮች በጥብቅና በሚስጥር ለመጠበቅ ተስማምተዋል ይላል። ይህ በእንዲህ እንዳለ በቴህራንና ዋሽንግተን መካከል ጊዜያዊ ስምምነት የመስረቱ ተስፋ በኢራን ውስጥ መከፋፈል ፈጥሯል። አንዳንድ ባለስልጣን እንደሚል ከሆነ እንደ ዲፕሎማሲ እርገት አድርገው አቅርበውታል። ጽንፈኞች ደግሞ እስላማዊ ሪፐብሊክ መንግስት ቀይ መስመር ሊሻገር እንደሚችል ያስጠነቅቃሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ከኢራን ጋር በሚደረገው አዲስ ስምምነት ላይ የመጨረሻ ውሳኔ ማድረግ ወደ ዋይት ሃውስ የሁኔታ ክፍል እያመሩ እንደነበር ተናግረው ነበር። ስምምነቱ ክፍሎቹ ላይ ግምት ተስማምተዋል። ይሁንና ፊርማቸውን ግን አላኖሩም። ይህ አስተያየት የተሰማው ደግሞ የአሜሪካ ጦር በሆርሙዝ ወሽመጥ አቅራቢያ የሚገኘውን የኢራን ድሮን ተቋም ላይ ጥቃት ከሰነዘረ አንድ ቀን በኋላ ነው። የኢራን አብዮታዊ ዘብ በኩዌት ውስጥ የሚታመነው በክልል ውስጥ የሚገኘው የአሜሪካ ጦር ሰፈር በማጥቃት ምላሽ እንዲሰጡ አይዘነጋም። በቴህራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ የኢራን የድርድር ቡድን መሪ ናቸው። ለሂደቱ ሪፖርት አዎንታዊ ምላሽ ሰጥተዋል። ጽንፈኛው ቡድን ደግሞ ድርድሩን በከፍተኛ ሁኔታ ተችተዋል። የፓርላማ ብሔራዊ ደህንነት ኮሚሽን አባል የሆኑት ፋይዳል ሆይሴን ማሊኬ በውይይቱ ጉዳይ ጉልህ የሆነ የቁጥጥርና የጥራት እድገት እንዳለና አብዛኛው እስላማዊ ሪፐብሊክ ሀሳቦች ተቀባይነት እንዳገኙ ተናግረዋል። እንደ ማሊኬ ገለጻ ከሆነ የኢራን ዋና ስጋት የትራምፕ ያልተጠበቀ ነገር ነው። በተጨማሪም የጋባሊፍ የቅርብ ጊዜ ኳታር ጉዞ በታሰሩ ኢራን ንብረቶች ላይ ያተኮረና ለቴህራን አዎንታዊ ውጤት እንዳስገኘ ተናግረዋል። ይሁንና ኳታር ከላይ እንደተገለጸው የኢራን ጥያቄ ውድቅ አድርጋለች። በአንጻሩ ብሔራዊ ደህንነት ኮሚቴ ቃል አቀባይ ኢብራሂም ሬዛ በቴሌቪዥን በተደረገ ቃለ ምልልስ በድርድር ውስጥ የተደረጉት ስምምነት ተችተዋል። የኒውክሌር ጦር መሳሪያ ላለመገንባት አሜሪካ ለምን ቃል እንገባለን ብለዋል። ሌላኛው የህግ አውጪ ሩሆላ ኢህዛዲክ
ጋሊፍን ፓርላማ ወደ ጎን ገሸሽ አድርገው ሲሉ ከሰዋል። በግልጽ እንደሚታየው ከሆነ ፓርላማው ገደቡን እንደገና እንዲከፍትና ለማድረግ ፓርላማው ዝግ ለማድረግ አስበው ሲሉ አክለዋል። ህዝቡ ግን አይፈቅድም ብለዋል። ሌላው የህግ አውጪ አቡ ዛሊፍ አውቶራቢ የጠቅላይ መሪ ሙትጃቢን ካሚኒ ስለ ሆርሙዝ ወሽመጥ የኒኩለር ጉዳይ የካሳ ጥያቄ በውይይት ላይ የተጣሉ ቀይ መስመሮች ያለፈ እንደሆነ ተናግረዋል። ዋሽንግተን የሆርሙዝ ወሽመጥ እንደገና ለመክፈት በምትኩ ሎፓፕ በማቅረብ ኢራንን ለማታለል እየሞከረች ነው ሲሉ ከሰዋል። ተጨማሪም አሜሪካ ከዓለም ዋንጫና ከአሜሪካ ኮንግረስ ምርጫ በኋላ እንደገና ኢራን እንደምታጠቅ ተንብየዋል። የገበያ ባለሙያ የሆነችው ፓሪሳ ናስር ተደራዳሪዎቹን እጅ መስጠት በሚል ክስ ከሳለች። በኦንላይን ላይ ስትጽፍ የመጀመሪያ የኢራን ስትራቴጂካዊ ሀብቶች ወደ ድርድር ይለውጧቸዋል። ከዚያ እነዚህ በብቃት ወደ ተቃጠሉ ካርዶችና ዋጋ ቢስ ጥቅሞች ይለውጧቸዋል። በመጨረሻ ምንም የማሸነፍ ካርዶች የሉንም በማለት መሟገት ሀገሪቱን ለአንድ ነጎድጓድ ሌላ የቅኝ ግዛት እጅ መስጠት ስምነት ይጎትታታል ስትል ከሳለች። ስለ ዘላቂ ሰላም ስምነትም ጥርጣሬዎች ተነስቷል። አንዳንድ የኢራን የማህበራዊ ሚዲያ ተጠቃሚዎች የተፈረመው ስምነት እንኳን ወደፊቱ ጦርነት እንደማያድግ ይከራከራሉ። ሌሎች ደግሞ ጊዜያዊ ስምነት ወደ ዘላቂ ስምነት ከተቀየረ በኢራን ውስጥ የፖለቲካ ለውጥ ተሳታፊዎች ከከፍታ ሁኔታ እንደሚጠፉ ይፈራሉ። በዚህ ካምፕ ውስጥ ያሉ ብዙዎቹ የትራምፕ የኢራን ህዝብ ትተው ብቻ እንደተው ያምናሉ። ነጋዴና ፋይናንስ ተንታኞች ሰይድ መሐመድ ጃዚ በኤክስ ገጹ ላይ እንዳጻፈውና እንዳሰፈረው ጥቂት ወራት ውስጥ በአጠቃላይ ስምነቱ የአሁኑ ስርዓትን ህልውና ማረጋገጥ ወይም የክልሉ እስላማዊ ሪፐብሊክ እጣ ፈንታ የሚወስን ትልቅና የመጨረሻ ጦርነት ይገጥመዋል ሲሉ ተናግረዋል። ሌላው የማህበራዊ ሚዲያ ተጠቃሚ እንዲህ ሲል ጽፏል። እውነተኛ የኒውክሌር ስምነት የማይመስል ይመስላል። ሁለቱም ወገኖች ይህንን ጊዜያዊ መረጋጋት ለቀጠናዊ ግጭት ዙር በወራት ውስጥ እንደገና ሊጀምር የሚችል ግጭት ለመዘጋጀት ይጠቀሙበታል ሲል ተችተዋል። አንዳንድ ተራ ተጠቃሚዎች ዋሽንግተን እስላማዊ ሪፐብሊክ ጋር መደራደር ተችተዋል። አንድ ተጠቃሚ በኤክስ ገጹ ላይ እንዲህ ሲል ጽፏል። ጊዜያዊ የኢራን አሜሪካ ስምነት ከተፈረመ የኢራን ቀውስ አያቆምም። ከዚያ ጦርነት የሚመጣ ስርዓት በውጭ ድጎማ ወይም በውጭ ደካማ ቢሆን በውስጥ ጠንካራ ይሆናል። ላደረገው ነገር ትንሽ ተጠያቂ ሳይኖረው በዓለም አቀፍ ኢኮኖሚ ውስጥ በገንዘብ የተዋሃደ ይሆናል ሲሉ ገልጸውታል። ከጥር ወደ ጎዳናዎች የገቡት የተገደሉ ሰዎች እነዚህ ስሌት ውስጥ እንደ ድርድር ቺፕስ ጥቅም ላይ ውለው ነበር። ከዚያ ስምነቱ ከተጠናቀቀ በኋላ ይጣላሉ ሲል ተጠቃሚውን አክሏል። ጦርነትና በሰላም መካከል የታደገች ሀገር ብዙ ኢራናውያን በግጭት እየተባባሰ የመጣው ክስተት በየደቂቃ እየተከታተሉ ነው። ተራ ዜጎች የረጅም ጊዜ ጥርጣሬ ድባብ ከምንም ጊዜ በላይ አርካሚ ሆኗል ብለዋል። የቴህራን ነዋሪ የሆነችው ሲማ ጦርነትም ሆነ ሰላም በሌለበት ሁኔታ ውስጥ የመኖር ስሜት በህይወትና በዙሪያው ባሉ ሰዎች ህይወት ላይ ተጽዕኖ እንዳሳደረ ተናግራለች። ብዙ ጊዜ ስምነት ቅርብ እንደሆነ አስበን ነበር። በጥቂት ሰዓት ውስጥ ሁሉም ነገር በድንገት ተለወጠ። የጦርነት ስጋት እንደገና ተባብሷል። ልክ እንደ ትናንትናው ማታ ፋርስ ባህር ሰላጤው ባንዳር አባስ ግጭት እንደነበረው ብለዋል። በእውነቱ እንደገና አውሮፕላኖች፣ ሚሳኤሎች ከጭንቅላቴ በላይ መስማት እንደምችል ተሰማኝ። እንዲህ እድል ሆኖ እስካሁን ድረስ ሁለቱም ወገኖች ዝግጭት የተኩስ አቁም ገደብ ቀርቷል ማለት ነው ሲሉ ጠይቀዋል። በኢራን የዜና ገጾች ላይ እንደተሰፈረው ከሆነ በወርቅና በምንዛሬ ዋጋዎች ላይ የሚመጣ ዘገባዎች የዜና ርዕሶች መቆጣጠራቸውን ቀጥለዋል። ብሔራዊ ምንዛሬ ያዳከሙት እየጨመረ የመጣው የዋሽንግተን ግጭት የፖለቲካ ለመረጋጋት በመኖሩ ብዙ ኢራናዎች የውጭ ምንዛሬ ወርቅ ለመግዛት ተመልክተዋል። ሆኖም ገበያ በድንገት ከወረደ ጊዜያዊ ስምነቱ የእነዚህ ኢንቨስትመንት ዋጋ በእጅጉ ሊቀንሰው ይችላል። ሞርቴርዛ የተባለ በቴህራን የሚኖር መሐንዲስ ከጥቂት ወራት በፊት ቤት ለመግዛት ያሰቡትን የቁጠባ ገንዘብ በሙሉ ወደ አሜሪካ ዶላር እንደቀየሩ ተናግረው ምንም እንኳን ስምነቱ በተለይ ማዕቀብ እፎይታ የሚመጣ ኢኮኖሚ ሊያሻሽል የሚችል ቢያምኑም ሀገሪቱ ላይ ሰላም እርግጠኛ ባለመሆኑ ነው እኒህ እንዳደረገው የሚናገሩት። እኔ ልጅ ሳለሁ የኢራን ኢራቅ ጦርነት ካበቃ በኋላ ኢራን የተኩስ አቁም ውሳኔ ስትቀበል ብዙ ሰዎች አባቴን ጨምሮ ከፍተኛ ኪሳራ ደርሶባቸው